ኦኬ አሁን እንደምታዩት ከአዳማ ወደ ጎንደር የሚል ስራ ማስታወቂያ ወጥቶ ነበር። አሁን አክሴፕትድ የሚል ስታተስ አግኝቷል። ስለዚህ አክሴፕትድ ሆነ ማለት ነው። አክሴፕትድ ሆንኩኝ ማለት የኔን መኪና አይተው መርጠው አይተውት ሁሉንም ነገር ስለኔ ኢንፎርሜሽን ስላላችሁ እሱን አይተው እኔን መርጠውኛል ማለት ነው ለስራው እንድሰራ። ስለዚህ አክሴፕትድ ይላል ማለት ነው። እዚህ ጋር እንደምታዩት ከፍቼ አክሴፕትድ መሆኔን ማየት እችላለሁ። በየትኛው ስራ እንደሆነ ሁሉንም እንደዚህ አይነት ቅድም ስናያቸው የነበሩትን ኢንፎርሜሽኖች እየተከተልኩ ማየት እችላለሁ ማለት ነው። እዚሁ ላይ ሳይን ኮንትራት የምትለዋ በተን ትታያቸዋለች። እዚህ ጋር ሳይን ኮንትራት የምትለዋን ነክቼ እዚሁ ኮንትራቱን መፈረም እችላለሁ ማለት ነው። እዚሁ አፕሊኬሽኑ ላይ ነው ፊርማው የሚያልቀው በቀላሉ መንገድ እሱን መፈረም እችላለሁ። ግን አክሴፕት ስደረግ ሲጀመር ከኛ ቴክስት ይደርሳችኋል ማለት ነው። እሱም ለዚህ ስራ አመልክታችሁ ተቀባይነት ማግኘታችሁን የሚገልጽ ኢንፎርሜሽን እዚህ ጋር እንደምታዩት ያሳያችኋል። ፕላስ ደግሞ እዛችው ቴክስት ላይ የሆነ ሊንክ እያይዘንላችኋል። እሷም ደግሞ ሊንክ ኦፕን ስትሉት ቀጥታ ወደ አፕሊኬሽኑ ነው የሚሄደው ማለት ነው። ወደ አፕሊኬሽኑ ሲሄድ እዚህ ጋር ወደ አፕሊኬሽን ሄዶ ኮንትራት መፈረሚያ ቦታ ላይ ነው የሚወስደን ማለት ነው። አሁን ነክተን እንየው። ሊንኳን ነክተን ኦፕን እንለዋለን ማለት ነው። ኦፕን ስንለው የኮንትራት ፔጅ ይወስደናል ማለት ነው። ስለዚህ የኮንትራቱ ላይ የአከራይና ተከራይ መሃል ያለው ውል ሁሉንም ኢንፎርሜሽን ይዞ ይመጣል ማለት ነው። ለየትኛው ድርጅት እንደምትሰሩ ያሳያቸዋል። የእናንተን ኃላፊነት ያሳያቸዋል። በአዲያማት ወይም ደግሞ በኤትሪፕ በኩል ደግሞ ያለውን ኢንፎርሜሽን እሱንም ያሳያቸዋል ማለት ነው። በእኛ በኩልም በእናንተ በኩልም ያለውን ኃላፊነት ያሳያቸዋል። ከዛ ይሄን አንብባችሁ ከጨረሳችሁ በኋላ ከተስማማችሁ እዚህ ጋር ፊርማችሁን ማዋል ትችላላችሁ ማለት ነው። በእጃችሁ እዚህ ጋር እንደምታዩት እችኛዋ ሳጥን ውስጥ ስማችሁን ጽፋችሁ መፈረም ትችላላችሁ። ያው ከተሳሳታችሁ ከመሰላችሁም ደግሞ ክሊር የምትለውን በተን በመጫን ከአዲስ ፊርማችሁን ማዋል ትችላላችሁ። በእናንተ በምትፈልጉት ደረጃ ላይ መድረሱን ስታውቁ ሰሚት ኮንትራት የምትለውን በተን ነክታችሁ ኮንትራታችሁን መፈረም ትችላላችሁ ማለት ነው። እዚህ ቦታ ላይ ስትደርሱ ኮንትራታችሁ ፈረማችሁ ማለት ነው። ይሄ ፊርማ ለኛ በሲስተሙ በኩል ይደርሰናል። ዳውንሎድ ብላችሁ እዛው ሴቭ ማድረግ ትችላላችሁ ወደ ስልካችሁ። ሼር የምትለዋን ደግሞ በተን ተጭናችሁ ወደ ቴሌግራም ወይ ወደ ዋትሳፕ ወደ የምትፈልጉት ቦታ ሼር ማድረግ ትችላላችሁ። እዚህ ጋር እንደምታዩት ሼር ወደምትፈልጉት ወደዚህ እንደር ሊሆን ይችላል፣ በብሉቱዝ ሊሆን ይችላል። በፈለጋችሁ መንገድ ኮንትራታችሁን ሼር ማድረግ ማስቀመጥ ትችላላችሁ። ዳውንሎድ ማድረግ ትችላላችሁ። እዚህ ጋር እንደምታዩት አፕሩቭድ ብሎ ተቀምጧል ማለት ነው። ስለዚህ እዚህ ጋር ሁሉንም ኢንፎርሜሽን ማየት ትችላላችሁ እየዞራችሁ፣ ወይም ደግሞ ኦፕን ኮንትራት የምትለውን በተን በመንካት ደግሞ ቅድም የፈረማችሁትን ዶክመንት ማየት ትችላላችሁ ማለት ነው። እዚህ ጋር ልክ ስታዩት የተባባሪ ተሽከርካሪዎች የኪራይ ውል ስምምነት ይላል። የተከራይ መረጃ ማን ነው፣ ለማን ነው ያከራያችሁት፣ ለየትኛው ቅርንጫፍ ነው የሚለውን ያሳያችኋል። ለየትኛው ድርጅት መሆኑንም ያሳያችኋል። ከዛ በኋላ የዋጋውንም ተመን እንዴት እንደሚሰራ ያሳያችኋል። እዚህ ጋርም እንደምታዩት ነዳጅ ተካቷል ብሎ ያሳያል። በቀን እንደሚከፍልም ሁሉንም ነገሮች እዚህ ጋር ማየት ትችላላችሁ። ሌላ ደግሞ የአከራይና የተከራይ ግዴታዎች ምን ምንድን ናቸው የሚለውን ማየት ትችላላችሁ። ከዛ መጨረሻ ላይ እንደምታዩት የተከራይ ፊርማ እና የአከራይ ፊርማ ከነስማችሁ እና ቀን ጭምር ሁሉንም ኢንፎርሜሽን እዚሁ ኮንትራቱ ላይ ማየት ትችላላችሁ ማለት ነው። ይሄኛውም ሴቭ የምታደርጉት ወይም ደግሞ ለሌላ ሰው ሼር የምታደርጉት ቦታ ላይ ሁሉ እችኛዋ ኮንትራት ትቀመጣለች ማለት ነው። ይሄ ሲስተሙ ላይ ይቀመጣል ይሄ ኢንፎርሜሽን ማለት ነው። ስለዚህ ልክ ኮንትራት እንደፈረማችሁ ስራውን መጀመር ትችላላችሁ ማለት ነው። የቀኑ ወይም የስራው ቀን ሲጀምር ስራውን ለሾፌሩ መጀመር እንደሚችል ይነገረዋል ማለት ነው። ስለዚህ ከዛ ቀን ጀምሮ ስራውን መከታተል ትችላላችሁ ማለት ነው። ሌላ ደግሞ እዚህ ጋር ማስተዋል ያለባችሁ እኛ ቴክስትም ሜሴጅም ሁሉ ሊንክም ሁሉንም ነገር ስንልክ አዲያማት በሚል የቴክስት አካውንት ነው የምንልከው።
ይሄ ነገር ከቀየርነው ግሩፕ ላይ ወይም ፐብሊክሊ እንነግራቸዋለን ማለት ነው። ሌላ ሊንኮችን ከመንካት ተቆጠቡ። በእኛ አካውንት ላይ ሁሉንም የምንልካቸውን ሊንኮች እና ኦቲፒ ሜሴጆችም ሆነ ሰክሰስ ሜሴጆች ሁሉንም ነገር በዚህ አካውንት ነው የምንልከው ማለት ነው። ይህን ተከታተሉ ማለት ነው። እንዴት መኪኖቻችንን እና ሹፌሮቻችንን አድም እንደምናደርጋየን፣ እንዴት ደግሞ ጂፒኤስ ላይ መከታተል እንደምንላየን፣ እዚህ ጋር ደግሞ ፕሮፋይል የምትለዋን በተን በመጫን የእኛም ፕሮፋይል በየትኛው አካውንት ሎጊን እንዳደረግን ማየት እንችላለን። ፕሮፋይል ብለን አፕዴት ማድረግም ከፈለግን አፕዴት ስማችን እና አድሬሳችን ሁሉን ኢንፎርሜሽናችን እንደዚህ ማስተካከል እንችላለን። ኤዲት ፕሮፋይል የሚለውን ነክተን ማለት ነው። ከመቀደም እንዳልኳችሁ ድራይቨሮቻችንን እና ቪክሎቻችን እንዴት አድ ማድረግ እንደምንችላለን። ሌላ ደግሞ እንዴት እያንዳንዱ ቪክል ጂፒኤስ የት ቦታ የት እንደሚገኝ እንዴት ትራክ ማድረግ እንደምንችላለን። ከዛ ደግሞ አንድ ስራ እንዴት አፕላይ እንደሚደረግ አየን። አፕላይ ካደረግን በኋላ ደግሞ እንዴት ኮንትራት እንፈርማለን፣ ሊንኩ መች ይገባልናል፣ ቴክስት እንዴት ይገባልናል፣ ሁሉም የሚሉትን ኢንፎርሜሽን አየን። ሎጊን እንዴት እንደምናደርግ አየን። አፕዴት ፕሮፋይላችንን ደግሞ እንዴት ማየት እንደምንችላለን። ሁሉም ኢንፎርሜሽን እዚህ ጋር በእነዚህ ተከታታይ ቪዲዮዎች ለማስገባት ሞክረናል። ሜቢ እዚህ ጋር ያልተመለሰ ጥያቄም ካላችሁ ግሩፕ ላይ መጠየቅ ትችላላችሁ። ሾርት ኮድ ነምበር አለን። በዛም ሾርት ኮድ ነምበር ግሩፕ ላይ ሁሉንም ነገር እናስቀምጥላችኋለን። በእነዚህ አካውንቶች እኛ ማግኘት ትችላላችሁ። ጥያቄም መጠየቅ ትችላላችሁ ማለት ነው። ስላዳመጣችሁ እናመሰግናለን።